ስድስተኛ ላይ እዚህ ከምናገኘው ገንዘብ አስራቱን በረከቱን ቀዳሚያቱን እንዴት ማውጣት ይገባል? አለማውጣትስ ምን ያስቀርብናል? እንዴት ማውጣት ይገባል? ያው ምንም አስራቱን ስትሰጡ ከ11 ማለት ነው። ቀዳሚያት አሁን ያለ አይመስለኝም። በብሉይ ኪዳኑ ግን ቀዳሚያት ማለት ከሰው ጀምሮ እስከ እንስሳት እንደገና ወደ እህል የወሰዳችሁት እንደሆነ ደግሞ እህል የመጀመሪያው በዓለ ሰይት የሚባል የመጀመሪያውን እህል ወስዶ ለእግዚአብሔር ቤት መስጠት ማለት ነው። አሁን ስለ አስራት ብቻ ልገራችሁ ከ11 እሱን ለቤተ እግዚአብሔር እንሰጣለን። አሁን እንግዲህ አንዳንድ ሰዎች እዚህም ውስጥ ትኖራላችሁ አይታወቅም። የሚከብዳችሁን ነገር ልንገራችሁ። ምንም በቃ እኔ የተጻፈ ስርዓት ነው የሚመራኝ። በነገራችን ላይ ማንም ቅር አለው አላለው ስርዓተ ቤተክርስቲያን ምንድን ነው የሚለው ነው እንጂ አሁን የሆነ ጉባኤ ላይ መምህራን ተጋብዘው አንድ ሰው በቴሌግራም ልኮልኝ ነበረ። ኧረ የገጠሪቷ ቤተክርስቲያን በዚህ ነው የምትኖረው እኮ እና ለአጥቢያችሁ ብቻ ስጡ ለምን አልክ አለኝ። ለምንድን ነው የገጠሪቷ በዚህ እኔ ያውቀዋለሁ ችግሩን። ለምንድን ነው የገጠሪቷ ቤተክርስቲያን በዚህ የምትኖረው? አይ ጠቅላይ ቤተ ክህነቱ እንዲህ ስለማያግዘን በደንብ። እሺ ጠቅላይ ቤተ ክህነቱ ሲያጠፋ ጥፋትን በጥፋት ማረም ይቻላል አይቻልም? ተው ጠቅላይ ቤተ ክህነቱን ዝም ብላችሁ ጥፋትን በጥፋት ማረም ተገቢ ነው አይደለም? ምን አላችሁ? ቀዝቀዝ ብላችሁ ነው ያላችሁት። አዎ ገንዘብ በተገቢው መንገድ እዚያ ላይ ደርስ ይችላል። የተራቡ የተዘጉ በቤት ልብሳቸው ቤተክርስቲያን ገብተው የሚያስቀድሱ ሰዎች ሊኖሩ ይችላሉ። ይሄ ነገር በስርዓት ደረጃ ነው እንጂ መስተካከል ያለበት እንዲያውስ እናንተ የራሳችሁን ከሞላላችሁ ምን እንትን ብሏችሁ ነው ብሎ መዋቅር በማፍረስ የሚስተካከል ነገር ነገ መዘዝ አለው እና ቤተክርስቲያን ቃለ ዓዋዲ የሚባል አላት። ቃለ ዓዋዲዋ በቁልጭ አድርጎ የሚጽፈው አንድ ሰው ለሚገለገልበት ስፍራ ነው አስራቱን በኩራቱን መስጠት ያለበት። ምን ለሚልበት አልኳችሁ? አቤት ለሚገለገልበት ስፍራ ነው። ለዚህ አጥቢያ ነው መስጠት ያለበት። አሁን አባቶቻችን የጻፉትን ስርዓት ምን እናደርገው? አይ ምን ችግር አለው? ምክንያቱም ቅድም እንዳልኳችሁ እዚህ ብዙ ሚሊዮኖች አሉ። አለቆቹ በውድ መኪና፣ ጸሐፊዎቹ፣ እንትኖቹ፣ ጳጳሳቱ እንደዚህ በቃ በቪኤት እየሄዱ እዚያ በባዶ እግሩ እያገለገለ እውነት ነው። ግን ይሄ እውነት በሌላ ስህተት አይደለም መስተካከል ያለበት። ተቋማዊ ቅርጽ ነው መምጣት ያለበት። 1 2 ችግሩን ማረም ያለብን በመባና በምጽዋት ነው። በምንና በምን አልኳችሁ? በነገራችን ላይ ብዙ ዝግብግቦች አሉ። አሁን እርግጠኛ ነኝ እዚህ ብጠይቃችሁ እዚህ አካባቢ ሳጥን አለ። ስሙን ጥሩት እስኪ ሳጥኑን በሌላ አጠራር ሙዳዬ ምንድን ነው? ይሄ ሙዳዬ ምጽዋት ምንድን ነው ማለት? ገንዘቡ ወዴት ነው የሚሄደው? አቤት ምን አላችሁ? እኔ ሰንበት ተማሪ ማለት እዚያ እርግጠኛ ሰበካ ጉባኤ ውስጥ ትኖራላችሁ እኮ። ሙዳዬ ምጽዋት የት ነው የሚሄደው? አቤት ሰበካ ጉባኤ ደሞዝ ነው አይደለ? እና ለልማት ካለ ለምናምን ሊሆን ይችላል እንደ ሁኔታው። ይኸውላችሁ አሁን ይሄ የካህናት ደሞዝ አልነበረም። አጥቢያ ላይ ላሉ ካህናት አልነበረም ደሞዝ መሆን የሚገባው። ከዚህ ደግሞ 20% መሰለኝ ካልተሳሳትኩ ቤተ ሀገረ ስብከቱ ይወስዳል። ከዛ ደግሞ ቤተ ክህነቱ ዋናው ማለት ነው ከሀገረ ስብከቱ ደግሞ በሚሊዮን ይወስዳል። እቺ ግን ወደዛም ወደዚህም አትገባም ነበረ። ይቺ በየበሩ ዝም ብላ ተበታትና ያለችው ሙዳዬ ምጽዋት የምጽዋት ሳጥን ማለት ነው። የምጽዋት ምን ለኔ ቢጤዎች ነው እዚህ የሚቀመጠው የነበረው በቤተክርስቲያን ስርዓት። አሁን ግን አስራቱን በኩራቱን በስነ ስርዓት የሚከፍል ሰው ስለሌለ ማለት ማን ነው አጥቢያው ላይ ተመዝግቦ በስነ ስርዓት ይሄ የኔ አስራት ነው ምጽዋቴ ደግሞ እዚህ ነው ቢል እሱ ስርዓት ያስተካክለዋል። ቤተክርስቲያኒቱ እኮ ቅድም እንዳልኳችሁ በቃ የተሟላ ስርዓት ነው ያላት። ይሄ እንትኑ ፍሬሙ አለ በደንብ ምን ይሆናል? መናበብ የለም። እታች ያለው እነዚህ ኩላሊትና ምንድነው ስኳርና ደም ግፊት አሳብጧቸው እዛ ካህናቱ እየተራቡ እዛ የገጠር ቤተክርስቲያን እንዲህ የሆነ ደግሞ አስራት እዚህ አምጡ ይሉናል። ብሞት አልሰጥም ለእናንተ የሚላለ
ሰዎቹን አይደለም ስርዓቱን ነው ማክበር። ስርዓቱ በራሳችን ጊዜ ቀስ እያለ እየናድ ነው የመጣ ነው ስርዓት። በምንም ተአምር ነገር ሊስተካከል አይችልም። ይሄንን ድፍረት ይዞ ሰው በስነ ስርዓት እዚያ ሄዶ ለምንድን ነው ይሄ የማይሆነው? ለምንድን ነው ለምሳሌ ችግር ያለባቸው አብያተ ክርስቲያናት ተሰብስበው ሀገረ ስብከቱ ጠቅላይ ቤተ ክህነቱን በእንደዚህ መንገድ መስራት ማስተካከል መቻል ነበረበት፣ በውይይት ማለት ነው። በነገራችን ላይ ውይይት ሲኖር ሀገረ ስብከቱን ጠቅላይ ቤተ ክህነቱን ፈቅዶ ምሳሌ ልሰጣችሁ እችላለሁ። አሁን ህንፃዎች ሲገነቡ የጠራ መረጃ የለኝም፣ ከገቢያቸው ላይ የሚወሰድ የሆነ ነገር አለ። እዚህ ጉሮሮ እስኪደርቅ ይለመናል፣ ከዛ ፐርሰንት ብሎ ይወስዳል። ከሆነ ሀገረ ስብከቱ ይሁን ቤተ ክህነት ብቻ ይሆን ይወስዳል። ኧረ እባካችሁ ተውልን ሲባሉ ሲለመኑ ግን ይተዋሉ በደብዳቤ። እኛ ይህን ህንፃ እንጨርስበት ተውን፣ እኛ እንደዚህ ቸግሮናል ሲባሉ አያችሁት። መምጣታቸው ትክክል ነው አይደለም የሚል ውስጥ እዚህ አሁን ጊዜም አይደለም። ነገር ግን ተመልከቱ፣ ፐርሰንት ለመሰብሰብ ሲመጡ እናንተ የደለባችሁት በዚህ ገንዘብ ነው እንዴት ነው ምናምን እንደዚህ ሌላ ሽሙጥ ከማውራት ክርስቲያኖች አግባብ ባለው መንገድ፣ ለምሳሌ እኔ በማገለግልበት አጥቢያ ደብረ ነጎድጓድ ዮሐንስ በቃ ገንዘቡ ስላነሰ ተብሎ በደብዳቤ ፐርሰንት የሚባለው ነገር እዚያ ህንፃው አካባቢ እንዲቀር ተደርጓል። ልክ እንደዚህ በስምምነት አስራቱን እኔ እንደዚህ ነበርኩ፣ ነገር ግን እንደዚህ መላክ እፈልጋለሁ ብሎ አሳውቆ ይሄንን ማድረግ ይገባል። ቢያንስ ማሳወቅ ይሄ ማለት ነው ቢያንስ መዋቅራችን አለ ማለት ነው። ቢያንስ ሰንሰለታችን አለ ማለት ነው። በእነ እገሌ ምክንያት እነገሌ ደለቡ፣ እነገሌ ሰቡ፣ እነገሌ ተራቡ፣ እነገሌ እንትናሉ ብሎ ግን በራስ መንገድ መሄድ የእነንትናን አይደለም የደለቡትን የሰቡትን ሰዎች አይደለም ከፍ ዝቅ የምናደርጋቸው፣ የተጻፈውን ስርዓት ነው። አይ ወረቀት ከሰው ይበልጣል እንደምትለይ ከሆነ ደግሞ መንፈስ ቅዱስ ነው የሰራው። እኛ ብለን የምናምነው ይሄ ነው። ቤተክርስቲያኒቱን በተለይ ቃለ ዓዋዲውን ተውት፣ የስብሰባ ህግ ነው በሉት። ፍትሐ ነገሥታችን የሚለው ለምሳሌ እንደዛ ነው። አንቀጽ 18 እስኪ ተመልከቱ። ፍትሐ ነገሥት አጥቢያ ላይ ነው። እና በምን እንርዳ ያላችሁ እንደሆነ መርዳት ከፈለጋችሁ መባና ምጽዋት ይባላል። ምን አልኳችሁ? አቤት ይኸውላችሁ፣ አሁን ምጽዋት ብትሰጡም ይሄ ከንቱ ነው። በነገራችን እኔ ምጽዋት የምላችሁ ይሄ ሙዳይ ምጽዋቱን አይደለም። ይሄማ እዚሁ እንደ አስራት ተቆጥሮ ወደዚህ ነው የሚመጣባችሁ። ለዚህ እዚህ ጋር ደግሞ በሰላም እንዳልወጣ እንዳታረጉኝ። ይሄ ሳይሆን ሙዳይ ምጽዋቱ ሌላ ነው። ምክንያቱም ይሄ ወደ አንድ ቋት ነው የሚሄደው። ምጽዋት ከተባለ ለነዳያን፣ መባ ከተባለ በሌላ ቦታ ደግሞ ለተጎዱ፣ እንደገና ምጽዋቱ ራሱ ለተጎዱ አቅም ላይ የሌላቸው አብያተ ክርስቲያናት መሄድ ይችላል። እና ይሄንን ሁለት ነገር ለገጠሪቷ ቤተክርስቲያን ማድረግ እየተቻለ አስራቱን ለምንድን ነው እዚህ ብቻ ማድረግ ያለብኝ? እንዴ ሰበካ ጉባኤ የት እንመረጣለን? ሰበካ ጉባኤ እኮ ማገልገል አለባቸው። እንዲያውም እኮ አሁን እዚህ አካባቢ የተወለደ ሰው እኔ እንደውም ከዚህ በኋላ ይሄ ብዙ ሀብት ስላለው አስራቴን በኩራቴን የሆነ ክፍለ ሀገር እልካለሁ ብሎ ቢነሳ ነገ ደግሞ የሰበካ ጉባኤ ምርጫ ሲደረግ እጁን ሊያወጣ ነው መጥቶ አይችልም። ምክንያቱም መቼ ከፈልክ ይባላል። ስለዚህ ያ እንዳይሆን ተመልከቱ። ቤተክርስቲያናችሁን መጠበቅ፣ በስርዓት ማስያዝ፣ አባቶችን መጠየቅ፣ ስርዓት ማስያዝ፣ ከላይ ጀምሮ ያለውን ነገር ደጋግሞ በማድረግ ስርዓቱን በጠበቀ መልኩ ስርዓትን ማስከበር እንጂ በደሎቹንና ቁስሎቹን እየነካካን የምናስተካክለው ምንም አይነት ስርዓት የለም በቤተክርስቲያን ውስጥ። አንዱ ይሄ ነው። ሁለተኛው ግን እንዳልኳችሁ ምጽዋትና መባን በትክክል ለተጎዱ አብያተ ክርስቲያናትና ለተቸገሩ ሰዎች ማድረስ ይቻላል። ይሄ ግን የምታዩት ሙዳይ ምጽዋት ደሞዝ ነው እንጂ ለምታስቡት ለተመሰረተለት ዓላማ የቆመ አይደለም። ተጠልፏል ማለት ነው። ተጠልፏል ማለት ያው ይሄ በየመንገዱ እንደሚደረገው ማለት ነው። ታፍኗል። የትም ሊሄድ አይችልም። ይሄ በየቤተ ክርስቲያኑ ያለ ነው። እዚህ ስለ ቂርቆስ እያወራችሁ እንዳይመስላችሁ፣ በሁሉም አብያተ ክርስቲያን ውስጥ ያለ ነው። አይ ቤተ ክርስቲያን አንዲት ናት የምትል ሞኝ ካለ ነው እንዴ? እስኪ ቤተ ክርስቲያን አንዲት ናት ብሎ እዚህ ሳይመጣ እስጢፋኖስ ሄዶ ይቀድስ አንድ ቄስ እዚህ በመደቡ ካልተገኘ የለም ይላችሁ። እንደዚህ አይነት ሰንሰለቶች አሉና ሰንሰለቶቻችሁ ይሄ ደግሞ ምንድን ነው የሚባለው? በእንቁላሉ ያልተቀጣ ሌባ ነገ በሬ ሲሰርቅ አደገኛ ነገር ነው። ዛሬ በትንሹ ያላከበርነውን ሕግ ነገ በሲኖዶስ ደረጃ መዋቅሩ ፍርስርስ ላለመውጣቱ ምንም ማስረጃ የለም። በነገራችን ላይ
ጥቃቅን የሚባሉ የህግ ክፍተቶች ናቸው መሰረታዊውን ጉድፈት እያመጡት ያሉት። በጣም ኃይለኛውን ነገር ይችን ነጠላ ለመተንተን ዝም ብሎ እንዲሁ መመንጨቅ ወይም ደግሞ እንደዚህ መቅደድ ብቻ ሳያስፈልገኝ አንዷን ክር መሳብ ነጠላውን ሊያበላሸው ይችላል። አንዷ ክር ምን እያልኳችሁ ነው? ቤተክርስቲያናችን ውስጥ እንዲህ አይነቱን ነገር ትናንሽ የሚመስሉ የህግ ክፍተቶችን እንዲያው ለናባገሌ ለነንትና ገሌ ለነንትና ባንል ጥሩ ነው። በቃ ቤተክርስቲያናችንን አስበን ብቻ ይሄንን ብናደርግ መልካም ነው። በዚህ ጉዳይ ላይ ያው የማይቆም ተቃውሞ ነው ያለው። ምንም ማድረግ አይቻልም። የቤተክርስቲያን ቀኖና ነው። ጨረስኩ መሰለኝ። እኔ እንግዲህ ምናልባት የረሳሁት ካለ አስታውሱኝ በመሃል። አንዳንዱን ሆነ ብዬ ትቼዋለሁ ለሰዓት ሲባል። ይሄኛው ግን አሁን እንግዲህ ጊዜው ሲጀበታል። እኔ መቆየት የምችለው እንግዲህ አንድ 15 ደቂቃ አለኝ። በዚህች ውስጥ ወይ ደግሞ 10 ደቂቃ እሺ። መምህራችን እንግዲህ ብዙ አናድክማቸው፣ ቀጣይ ሚሊኒየም አዳራሽ ጉባኤ ስላላቸው ከሴት 2 ከወንድ 2 መሰረታዊ መጠየቅ አለበት ብላችሁ የምታስቡት ጥያቄ ካለ ፈጠን ብለን ጥያቄውን እንድንጠይቅ። ከወንድ አሼ ወንድማችን። እህቶች ከሌላችሁ ሰዓት አንወስድም። እጅ ላወጡ ወደ ወንዶች እንሄዳለን። እሺ፣ እዚህ ጋር ወንድማችን ቅድሚያ አሸናፊ ከኋላ የሴት ራስ ወንድ ራስ ክርስቶስ እግዚአብሔር የሚለው ላይ አስገኝ የሚለው ነገር ይሄ የክርስቶስን የሰብሱን አይነት አስገኝ ይባላል። በቅዳሴ ማርያም ላይ አብ አባትን ነው ልጅ ያመጣው ወንድ ልጅ ደግሞ መንፈስ ቅዱስን ትክክል ነው ከሚለው ጋር አስገኝ ብለን ካለ የክርስቶስ ኦንቶሎጂካል እንትሆን አይነካም ማለት ነው። ስለ አዳም የሴት ራስን ወንድ ነው በሚለው ላይ እግዚአብሔር አዳም ሲፈጥረው ወንድና ሴት አድርጎ ፈጠረው የሚላል ዘፍጥረት ውስጥ ላይ አስገኝ የሚለው ቃል የበለጠ ቢፈታ ማለት ይሄ መበላለጥ ነገር የፍቃድ አንድነት ላይ ነው የሚለው ማለት ነው። አይ ቆይ ልመልስና ከዛ ለሚጠይቀው ሰው እየሰጠ እስከዛ ባጭሩ ነው የምመልሰው። ይሄ አሁን መበላለጥን ሳይሆን ኩነትን የምናይበት ነው። ኩነት የሚባል ሥላሴ 3 ናቸው እንላለን። እስኪ ንገሩኝ፣ በስንት በምን በስም በአካል በግብር ብቻ። ይሄው አሁን ወንድማችን ያነሳው ላይ የሚወስደው ኩነት የሚባል አለ። ኩነት ምን አልኳችሁ? መሆን ማለት ነው። አብ ምንድን ነው? እሱ የአብ ግብሩ መውለድ ተብሎ በግብር ደረጃ እንደዛ አለ። ግን አሁን ይሄ ውሳጣዊ ግብር የሚባል አለ። እሺ ልንገራችሁ። አፋዊና ውሳጣዊ ግብር በሥላሴ ትምህርት ውስብስብ ላለማድረግ ነገሩን ባጭሩ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። መሆን ይባላል ይሄ። ስለዚህ 3 ኩነቶች አሉ። 3 ምኖች ወይም ኩነታት፣ 3 መሆን አለ። እስኪ ንገሩኝ እንደገና። አብ ምንድን ነው? ልብ ነው። ወልድ ምንድን ነው? ቃል ነው። መንፈስ ቅዱስ ይሄ ኩነት ይባላል። እና እዚህ ውስጥ አሁን አብ በአባትነቱ የተሰጠው ስም ነው። አባት የሚለውን ቃል ሊተካ የሚችል ነው። ወይም አስገኚ የሚለውን ቃል የሚተካ ነው። ራስ የሚለው የክርስቶስ ራስ የሚለው እንጂ ስልጣንን አይደለም። እዚህ ጋር በኩነት አስገኚ መሆኑን ይሄ ነው። ምናልባት ግልጽ ካልሆነ አሁን ደግሜ የኩነት ነው ይሄ እየተናገርን ያለነው ኩነትን ነው። ኩነት ማለት ምን ማለት ነው ብያለሁ? መሆን። አብ አባት ነው። ስለዚህ ወልድን ይወልዳል፣ መንፈስ ቅዱስን ምን ይላል? ይሄ ብልጫ አይደለም። ሰሞኑን እንግዲህ ይሄ ምስራቅ ይሄ ምናምን እየተባለ የሆነ ክርክር ነበረ። ወደዛ የምትሄድ ከሆነ ጊዜ የለንም። ምን ማለት ነው?
እንዴት አብ መገኛ አስገኝ ይባላል? ነው በቃ አብ አስገኝ ነው። አስገኝ ማለት ግን ቀድሞ ነበረ ማለት አይደለም። ለምሳሌ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው አይደለም? ከሶስቱ አስገኝ የትኛው ነው? ማለት ብርሃን አለ፣ ሙቀት አለ፣ አካል አለ። የትኛው ነው አስገኝ? እሺ ላቅልለው። ብርሃንና ሙቀት ከፀሐይ አካል ይገኛሉ። ብርሃንና ሙቀት ከፀሐይ ምን ይገኛሉ? አካል ይገኛሉ። ቀድሞ ያለ የትኛው ነው? አካሉ ነው? ሙቀቱ ነው? ብርሃኑ ነው? እስኪ ንገሩኝ። ሁላችሁም ኤክስ ናችሁ። አሁን እኔ ጊዜ የለኝም አላብራራም። አካሉ አላለም። ብርሃን የሌለው አካል ፀሐይ አለ። አንዳንዴ እኮ ለምሳሌ ጠዋት ልትል ትችላለህ፣ የሆነ ክረምት ልትል ትችላለህ። አሁን ለምሳሌ ሙቀቱ ስለሌለ ለአንተ ነዋ ሙቀት የሌለው። ለምሳሌ ጃንጥላ ይዘን እንሄዳለን አይደለ? ጃንጥላ ይዘን ስንሄድ ፀሐይን ነው የምንጋርዳት? ራሳችንን ነው የምንጋርደው? ፀሐይን ከሆነማ እናቴ ይኸውልሽ የምትይዙ ጃንጥላ ከመሬት እኩል መሆን አለበት። ስለዚህ በራሳችን ልክ ነው ጃንጥላ የምንይዘው አይደለ? ስለዚህ በራስህ ልክ አይደለም ፀሐዩ አሁን እኮ ምናምን ማለት ያለብህ በራስህ አካባቢ በራስህ መጠን አይደለም። ፀሐይ በተፈጥሮ ሶስቱም ነገሮች አይለያዩ። በተፈጥሮ በምን አልኳችሁ እንጂ ያንተ ወቅት ያንተ ቦታ ምናምን አንዳንድ ጊዜ ብርሃኑ ኖሮ ሙቀቱ ላይኖር ይችላል። አንዳንዴ ምንድነው የሆነ ወበቅ ኖሮ ደግሞ ብርሃኑ ላይኖር ይችላል። ሶስቱም አንድ ጊዜ ያሉ ናቸው። ሙቀትም ብርሃንም አካልም አንድ ጊዜ ነው። ግን የሚገርማችሁ ሙቀትና ብርሃን የሚገኘው ከፀሐዩ ምንድን ነው? አካል ነው አይደል እንዴ? ከፀሐዩ አካል ብርሃኑ ሙቀቱም ይገኛል። ግን አካሉ አስገኝ ስለሆነ ወይም የብርሃንና የሙቀት መገኛ ስለሆነ ቀድሞ ነበር አይባልም። ድንጋይ የነበረ ሙቀትና ብርሃን የሌለው ፀሐይ ስለሌለ ማለት ነው። ከዚህ ባሻገር እንግዲህ ተመልከቱ፣ እግዚአብሔር አብ የወልድና የመንፈስ ቅዱስ አስገኝ ነው፣ ራስ ነው። ግን አስገኝ ነው ማለት ቀድሞ ነበረ ማለት አይደለም። እንደ ፀሐይ አካል ማለት ነው። ይሄ ነው ትምህርቱ። ከበደ ወንድማችን፣ አጭሩ ነገር ይሄ ነው። ስለዚህ አሁን ብዙ ጊዜ ከቆየን አሁን እሺ አንድ እድል ልስጥሽ በዚህ ጉዳይ ላይ ዝም ብለህ ተናገር። ያልገባ ያልተመለሰውን ማይክ ሳያስፈልግ ማለት ነው። የጠየከን ወንድና ሴት አድርጎ ፈጠራቸው ማለት ምንጭ የፍቅሬ ቶሎሳ መጽሐፍ ነው። ፕሮፌሰር ፍቅሬ ቶሎሳ በጣም አድናቂያቸው ነኝ። ጠልቻቸው እንዳይመስላቸው። ትንሽ አዲስ እውቀት የሚናገሩ እሳቸው ናቸው። ለዛ ነው ብዬ። እሺ አመሰግናለሁ። ለማለት የፈለግከው መጀመሪያ እሷም ነበረች። ስለዚህ እንዴት አዳም ራሷ ሊሆን ይችላል የሚል ነው እኮ። እሺ መልሼ ልጠይቅህ ታዲያ እንደዛ ከሆነ እና አዎ እሱ ሔዋን በአዳም ባህሪ ውስጥ አለች። ከዛስ ምንድን ነው ጥያቄ? እዛ ላይ መገኘትን ነው። ስላሴ ላይ ኩነት የተለየ ነገር ነው። ኩነት ስላሴ ላይ፣ እዚህ ጋር ግን ይለያል። አዳም አሁን ሔዋንን ሲያስገኝ አዋለች፣ ግን በአካል እኮ አልነበረችም። የራሴ የኔ የምትለው እኔ የምትል ሔዋን አልነበረችም። መጀመሪያ ባህሪዋ ነው ያለው። ለምሳሌ አንተ ውስጥ እኮ ልጅ አለ። አሁን በዚህ ሰዓት መቼም የለም አትለኝ። አንተ ውስጥ ልጅ አለ። አሁን 46 ክሮሞዞም ያለው ልጅ 46 ነው ማለት። ስለዚህ እሱ ክሮሞዞም ከዛ ሌላ እየጠበቀ ነው እንጂ አለ ማለት ነው። ይሄ ማለት ልጅ ታቅፍ ያለው ልትለኝ አትችልም። እዚህ ከጎን ምን ማለት ነው? ልጅ ማስገኘት የሚችል አካል አለ፣ ቁመና አለ፣ ተፈጥሮ አለ። ልጅ ውስጥ እዚህ ውስጥ ግን እንዳለ የልጅ አባት ነኝ ማለት ግን አትችልም። ክሮሞዞምህን
ሔዋን ሳትኖር ሔዋንን ማስገኘት የሚችል ባህሪ ያለው አዳም ግን ሔዋን አለች አይባልም። ፈጠራቸው ማለት አዳምን ከፈጠረበት አዳምን ካመጣበት ባህሪ ጠባይ አምጥቶ ፈጠረ ማለት እንጂ አንድ ላይ አስገኛቸው ማለት ግን አይደለም። ከአንድ ነገር አስገኛቸው ማለት ነው እንጂ አንድ ላይ ማለት አይደለም። ሥላሴ ግን ይለያል። ሥላሴ ከዚህ የተለየ ነው እና እዚህ ጋር ግን ምሳሌ የሆነው ባጭሩ የወንድ ራስ የሴት ራስ ወንድ ነው የሚለው አስገኝ የሚለውን ብቻ አስገኝ የሚለውን ብቻ ነው። ሌላ ነገር ግን ወደ ምስጢረ ሲሄድ ኩነቱ ግን ይለያያል። ባጭሩ ውስብስብ እንዳይል ብዙ ባወራን ቁጥር ሌላ ምክንያቱም ሌላ ሊገባው ይችላል ወይም ያላችሁበት ጉዳይ ላይ ሊሰሩት ይችላልና እንደ ኦርቶዶክስ ያስተምሮ ጥያቄ ማለት ምን ማለት ነው? መጠየቅ የሚባለው ነገር ምንድን ነው? ከሌላው ከሳይንሱ በምንድን ነው የሚለየው? አንድ ክርስቲያን ሲጠይቅ ምን አይነት መንፈስ ኖሮት ነው መጠየቅ ያለበት? እኔ ቀላል የሚመስሉ ግን የማልመልሳቸው ጥያቄዎች ናቸው። አሁን ማለት ስታስቡት ቀላል ይመስላል፣ ግን አሁን እንዴት እንደመለሰው እኔ አላውቅም። ማለቴ ምዕራፍና ቁጥር የሌለው ገሌ የሚባል ሊቅ ገሌ እንትና የሚባል ሰው ብዬ የማልናገረው ነገር ይከብደኛል። እና አስተያየት ነው የጠየቀኝ። አስተያየት እንደዛ ነው የሆነብኝ። ስለዚህ አስተያየት ላይ ደግሞ ቁጥብ ነኝ እኔ። ማስረጃ የሌለው ነገር ምክንያቱም ሰው ሲጠይቅ ምን መሆን አለበት? እንደ ጴጥሮስ እንዳለልህ ሰይጣን ተብሏል። ጴጥሮስ ጥያቄ የጠየቀ ማለት ነው። እንደ ማርያም ባውፍሊያ እንዳለልህ እናንተ የኔ ዘመዶች የምትጠይቁትን አታውቁም ተብላለች። እንግዲህ ጥያቄ እንደማን ቢሆን ጥሩ ነው? እንደማን ቢሆን ጥሩ ነው ጥያቄያችን? አቤት የኛ ጥያቄ እንደማን ነው መሆን ያለበት? እንደ ሰሎሞን እንደማን አልኳችሁ? ያ ብዙ ሰዎችን ማምጣት ይቻላል። ለምሳሌ መጽሐፍ ምሳሌ ምዕራፍ 30 ቁጥር 8 ላይ እጅግ ባለጸጋ እጅግም ሀብታም ምንድነው ድሃ አታድርገኝ እያለ ይለምን ነበር። እግዚአብሔር ማን ነው እንዳልል ቅድም ስለ ሀብት የጠየቃቸው አብሮ የሚሄድ አድርጋችሁ ተረዱት። እግዚአብሔር ማን ነው እንዳልል ሀብት አግኝቼ ተኩራርቼ ከድሃ ጋር እግዚአብሔርን አልጠራም ብዬ ፕሮቶኮል የጠበቅኩ ባለሀብት ለመሆን ስሞክር አንተን እንዳረሳ በጣም ባለሀብት አታድርገኝ፣ እንዳልሰርቅና በሐሰት እንዳልምል ደግሞ ድሃ አታድርገኝ አለ። እግዚአብሔር ጥበበኛ ብሎ ያደነቀው። እንዲህ አይነት ጥያቄዎች አሁን የልባም ጥያቄ ይባላል፣ ተገቢ ጥያቄ ይባላል። እንግዲህ በተቻለ መጠን እኔ እንግዲህ ወደ መጽሐፍ ቅዱስ ወስጄው ነው በግድ ጠምዝዤ አንተ ከምን አንጻር ራሱ እንደጠየቀኝ አልገባኝም። ማለቴ አውዱ ምንድነው ኢንቴንሽኑ ምንድነው የጠየቅበት የሚለው አልመጣልኝም። ባጭሩ ግን ሰው ሲጠይቅ በተለይ ቤተክርስቲያንን ሌላው የዓለሙን ለዓለምን ተወው። ቤተክርስቲያን ውስጥ ግን ንጹህ ልብ ይፈልጋል፣ ቅንነት ይፈልጋል፣ ሚዛናዊነት ይፈልጋል። ሚዛናዊነት የሌለው ጥያቄና መልስ በራሱ ከባድ ነው። ሁለተኛና ትልቁ ነገር ሰው ሲጠይቅ ከቤተክርስቲያን ጠቅላላ ባህሪያት አንጻር ነው፣ ሲመልስም ከቤተክርስቲያን ትምህርት አንጻር ነው። ማንም ሰው ግምቱን መናገር የለበትም። እኔ ደግሜ ደጋግሜ የምናገረው አሁን የሆነ ወቅት ላይ እኔን ምሳሌ ላርጋ፣ ለምን ብዙ ሩቅ እሄዳለሁ። ህፃንን እንጀራ ላይ የምታስተኙ ሰዎች ለምን ይሄን ታደርጋላችሁ ብዬ ስናገር በዚህም ቅድም እንዳልኳችሁ እነዚህ ወጣቶች ደግሞ የማያመጡብን ነገር የለም ይላል። እስኪ ምንድነው ምንጩ ብዬ ስጠይቅ የክርስቶስን መከራ እንዳናስብ ነው። በክርስቶስ ምክንያት የተላጩ ጻድቃን ሰማዕታትን ነው እኛ የምናስታውስ አለኝ አንዱ። ሴት ልጅ ስትጠመቅ ለምሳሌ አትላጭም፣ ታውቃላችሁ። ፀጉሯን ፈታ ነው የምትጠመቀው። ክርስትና ብትነሳ አንዲት የ30 ዓመት ኮረዳ ሴት ወይም ጎልማሳ ወጣት ሴት ፀጉሯን አትላጭም። የተፈተለ ፀጉር ከሆነ የተጎነጎነ እሱን ትፈታዋለች። ስለዚህ እሷ የክርስቶስን ሰማዕታት አታስታውስ፣ ምልክት አትሆንም ማለት ነው። ህፃኑ ብቻ ነው የክርስቶስን ሰማዕታት የሚያስባቸው። አንድ ሁለተኛ፣ ይሄ ተጽፏል የት? በሥርዓት መጻሕፍቶቻችን አለ።
የተጻፈውን ብናደርግ አይሻለንም ወይ? ዝም ብለን ልማዶቻችን በጎ ልማድ ተብለው እሺ፣ አንዳንዶቹ ቢደረጉም ባይደረጉም ምንም ችግር የለውም። ግን ልማዶቻችን በጣም አደገኛ ልማዶች፣ በጣም በርካታ ልማዶች እና እንደውም በዚህ ጉዳይ ላይ ብዙ ሰዎች አሉና አሁን ህፃናት ሲጠመቁ ላጩ የሚል የለም። ተጠየቅኩ፣ መለስኩት። መጽሐፍ ላይ ያላገኘሁት ከየት ነው የማመጣው? ስለዚህ ሲጠየቅ እኔ ያገኘሁት እንዲህ መጽሐፍ ላይ አለ ብሎ ሰው ከግምቱ ሳይሆን እሺ፣ ጠያቂ እንኳን ከፈለገው መነሳት ይችላል። መላሽ ግን በቃ ከግምት አይመልስም፣ ከልምድ አይመልስም፣ ቢሆን ብሎ አይመልስም። ቢሆን የሚባል ነገር ቤተክርስቲያን ውስጥ የለም። የተጻፈ ነገር አምጣ። ስለዚህ ጥያቄው ቢሆን ከቤተክርስቲያን ከአባቶች ከታሪክ ቤተክርስቲያን ውስጥ ካሉ ጠቅላላ ነገሮች ይዘት አንጻር ቢመነጭ መልካም ይሆናል። መልሱም እንደዚያው እዚህ ዝም ብሎ አውርቶ የሚመልስ እንደዚህ ቢሆን ሎጂኩ ያለ መጽሐፍ ከሆነ የትኛውንም የሚገርም ሎጂክ እንኳን ቢሆን ተቀባይነት አይኖረውም። እና ለምሳሌ ትንሿን ምሳሌ ነው የነገርኳችሁ። የህፃናት መላጨት ብዙ ጊዜ ለምደዋል። እዚህ አሁን እርግጠኛ ነኝ ሳታስላጭ ብለው የሚመልሱ ሰዎች አሉ። ልማድ ማለት ይሄ ነው። ከልጁ መዳን ጋር የልጁ ፀጉር ምን ያገናኘዋል? መነኮሳት ሲላጩ ለምንኩስና የሚላጩት ሌላ ራሱን ችሎ ሌላ ትምህርት ሌላ ምስጢር አለው። መነኮሳት ከህፃናት ጋር የሚገናኝ ምንም ነገር የለውም። አብርሃም ተላጨ፣ እሱ እኮ ጎልማሳ ሰው ነው። ሙሴ ተላጨ፣ እሱ ለሌላ ዓላማ ነው፣ ወደ ፈርዖን ሲሄዱ ማለት ነው። እና ህፃናትን የሚያዝዝ ግን ምንም የለም። እሺ ህፃናት ላይ ብቻ ለምንድን ነው ትልልቆቹ ለምንድን ነው እንዳይላጩ የሚያዝዘው መጽሐፍ? ትልልቆቹ እና ምን እላችሁ ነው እንዲህ አይነት እኔ ትንሿን ምሳሌ ነው የነገርኳችሁ። ወደ ትልቁ ስትሄዱ ደግሞ በመሰለኝ በደሳለኝ የሚሆን ነገር የለም ማለቴ ነው። እና ጥያቄያችንም ቅንነት ቤተ ክርስቲያንን ብቻ የአባቶቻችንን ትምህርት ብቻ ማዕከል ያደረገ ጥያቄና መልስ ቢሆን ይመከራል እንደ ቤተ ክርስቲያን። ይህን ነው የምለው። ዘሪስጥልኝ ግሪባትና እናታችን ቅድስት ድንግል ማርያም ቤዛ ተከፍሎላታል። ተከፈለላትስ እንዴት ነው የሚለው የቤተክርስቲያን ያባሉ። ይሄ በጣም ሰፊ ጊዜ የሚወስድብኝ ነው። ነገር ግን በአጭሩ ልናገረው። ቤዛ ተከፍሎላታል ወይ? ክርስቶስ የሞተው ለዓለም ሁሉ ነው። ለዓለም ሁሉ ነው። እመቤታችን በቅድስና በንጽህና ከዓለም ሁሉ የተለየች ብትሆንም የአዳም ልጅ ናት። ለምሳሌ ድንግል ማርያም ተርባለች አልተራበችም? ተጠምታለች አልተጣማችም? ታማለች አልታመመችም? ፈጸንት የሚባል በነገረ ማርያም የሆድ ቁርጠት በሽታ ነበር፣ ህመም ነው ነፍሷን ከስጋዋ የለየቻት። ህማመ ፈጸንት ይባላል። የሆድ ቁርጠት ማለት ነው። ታማለች። የሰው ዘር ስለሆነች አይደለም፣ ሰው ስለሆነች አይደለም። ክርስቲያኖች ኃጢአት የለብንም ማለት አንታመምም ማለት አይደለም። ድንግል ማርያም ኃጢአት የለባትም፣ ንጽሕት ናት። በነፍስ በስጋ በሐሳብ ንጽሕት ናት። ነገር ግን አንድ ነገር ያስፈልገናል። ይችን ምሳሌ ብቻ ነው የምናገረው። እንዲህ አይነት ጥያቄ ሲነሳ አዳምና ሔዋን በገነት ሲኖሩ ታስታውሳላችሁ? 1000 ዓመት ከኖሩ በኋላ የምታውቁ ሰዎች ምን ፍሬ ይበሉ ነበር ለመታደስ? አቤት በደንብ ስሙኝ። ለምንድን ነበር ዕፀ ሕይወትን የሚበሉት? አቤት ለመታደስ። ምን ያስፈልጋቸዋል? የዕፀ ሕይወት ፍሬ ያስፈልጋቸዋል። ኃጢአት ሳይሰሩ ሳይበድሉ ዕፀ ሕይወት ያስፈልጋቸዋል። ለምን? በደንብ ያዙልኝ። ለምን? ይሄን ከረሳችሁትማ ትምህርቱ የለማ። በደንብ ያዙልኝ። ምን ለማለት? ለመታደስ። መታደስን የሚያመጣው ኃጢአት ብቻ አልነበረም ማለት ነው። በወቅቱ ዘመን የሚያመጣው ነገር አለ፣ እድሜ አለ፣ ጊዜ አለ። ከዚያን ወጥቶ አዲስ ሕይወትን ለመያዝ እንደገና ዕፀ ሕይወትን መብላት ነበረባቸው። ሳይበድሉ እንኳን ዕፀ ሕይወት ያስፈልጋቸዋል። ይህችን በደንብ ያዙልኝ። ሳይበድሉ ምን ያስፈልጋቸዋል? ኃጢአት ሳይሰሩ ዕፀ ሕይወት ያስፈልጋቸዋል። ዕፀ ሕይወትን ሳይበሉ ጸሞትን በልተው መጥተው ነው እዚህ ምድር ላይ ያው ጉድ የሆን ነው ጉድ ያደረጉን። እነሱም እዚህ ምድር ላይ ያስቀሩን ማለት ነው። ያው አሁን በንስሐ ታሪካቸው ቢቀየርም የእነሱ የእኛ ገና ነው። ታዲያ እነሱ ሳይበድሉ ዕፀ ሕይወትን መብላት ግዴታቸው ከነበረ ድንግል ማርያም ሳትበድል ኃጢአት ሳይኖርባት ዕፀ ሕይወት ያስፈልጋታል አያስፈልጋትም?
አልበደለችም። ዕፀ ሕይወት አስፈለጋት ማለት ኃጢአት ሰርታለች ማለት አይደለም። ዕፀ ሕይወት ደግሞ በሐዲስ ኪዳን ኢየሱስ ክርስቶስ ነው። አትናቴዎስ እንደሚነግረን ዕፀ ሕይወት ኢየሱስ ክርስቶስ ነው። ስለዚህ የእሱ መውረድ የእሱ መወለድ እሱ ባይወርድ እሱ ባይወለድ ብሎ መናገር በእርግጥ ነው ያልወድም። ስለዚህ መልት ትቸዋለሁ። የወረደውን የተወለደው ባይወለድ ብሎ ስለ ድንግል ማርያም ለመናገር ምን ጥልፍልፍ መንገድ ላይ ወሰደኝ? የተፈታ ነገር እያለ የተቋጠረ ለምን እፈታለሁ? ለማንኛውም ድንግል ማርያም ኢየሱስ ክርስቶስ ቤዛዋ ነው፣ መድኃኒቷ ነው። እንዴት መድኃኒቷ ሆነ? ቤዛዋስ እንዴት ሆነ ያላችሁ እንደሆነ ሌላ ሊቅ የተረጎመውን እሷ ራሷ በሉቃስ ወንጌል ላይ መንፈሴም እስኪ እንዴት ነበር ያለችው? በአምላኬ በመድኃኒቴ በእግዚአብሔር በመድኃኒቴ የሚለውን ቃል ሊቃውንት እንዲህ ብለው ተረጎሙት። አይ መድኃኒትን አሁን ቤዛ ብትሉት እንኳን መድኃኒትን ክርስቶስ ነው፣ ያው ነው፣ ክርስቶስ ነው። በመድኃኒቴ ከምን አዳናት ያላችሁ እንደሆነ ይውላችሁ ከምን አዳናት የሚለውን ሊቃውንተ ቤተክርስቲያን ሲተረጉሙት መድኃኒት ሁለት ጥቅም አለው አሉ። በደንብ ያዙልኝ። መድኃኒት ስንት ጥቅም? ሁለት ጥቅም። አንደኛ የታመመ ሰው ይወስደዋል፣ ከበሽታው ይድንበታል። ሌላኛው ደግሞ ቅድመ ጥንቃቄ አድርጎ ይወስደዋል፣ ሳይታመምም ይወስደዋል። በደንብ ስሙኝ። ሳይታመምም ምን ይለዋል? ይወስደዋል፣ ይድንበታል። ለምሳሌ አብዛኞቻችን የከተማ ልጆቹ እናንተ እንኳን የበለጠ ታውቁት ይሆናል። እኛ ጋር አልፎ አልፎ ነበረ ድሮ፣ አሁን ክትባት፣ የህፃናት ክትባት ታማሙ ሳይታመሙ የሚከተሙት ለምንድን ነው የሚከተሙት? አቤት መድኃኒቱ ቀድሞ የሚሰጣቸው በሽታ በመጣ ጊዜ፣ ይሄ እንግዲህ በሽታ የሚቋቋመው ኢሚዩን ሲስተማቸው ጠንካራ እንዲሆን ነው ባጭሩ። አይደለም ታመው አይደለም፣ ሳይታመሙ መድኃኒት ይሰጣቸዋል። ድንግል ማርያም የኃጢአት ደዌ የኃጢአት በሽታ የለባትም። መድኃኒት የምትለው ቀድሞ ኃጢአት ሳይኖርባት በንጽህና በቅድስና እያለ መድኃኒት ሆኗታልና መድኃኒት ያለችው። አዳምና ሔዋን ሳይበድሉ ዕፀ ሕይወት እንደሚያስፈልጋቸው ሁሉ ድንግል ማርያምም ኃጢአት ሳይኖርባት ዕፀ ሕይወት ክርስቶስ ለሷም መድኃኒቷ ነው። ኃጢአት ኖሮባት አይደለም፣ ከኃጢአት ስለጠበቃት መድኃኒቷ ነው። እዚህ ቤዛ ስንል ለኃጢአት ብቻ አይደለም ማለት ነው። መድኃኒት የሚለውን ብቻ ብንወስደው እንደዛ ይቻላል። ይሄ ነው አጭሩ መልስ የሚሆነው። ገብቷችኋል? ሊሆን መልካም። በጣም የፈራሁት ነገር ነበር። ገብቷችኋል? በጣም ጥሩ። እሺ እንግዲህ በዚህ መንገድ ብዙ የሚያዛልቀን አይመስለኝም። እኔ አሁን 8 ሰዓት መድረስ አለብኝ እናልኳቸው። ስለዚህ አንድ ማይቀር የምትሉት ጥያቄ ካለ አንድ ብቻ ባጭሩ፣ እሷን በ1 ደቂቃ መልሳለሁ። ይርዘምም ይጠርም ጥያቄው በ1 ደቂቃ ለመመለስ እንደው ማይቀር የምትሉት። እሺ ጌታ አመሰግናለሁ። ውድ ጊዜውን ሰጥተው እኛም እዚህ ጋር ጥያቄያችንን ስለመለሱልን እናመሰግናለን። ውስጤ ከፈለጉት ሳምንት እንደሻማ ባጭሩ ሊመስልን ዘመናችን እናየው ሶሻል ሚዲያ እንዲሁም ወጣቱ ከብዙሃን አባቶቻችን ያለ እይታ በጣም የሰፋ ስለሆነ አንድ አባት ሲበድል የወጣቱ ወይም የሰውነት ድርሻ እስኪ ድረስ ነው የሚያሰልጣን የሚለው ነው። ጥያቄ ነበር ግን ጊዜው እንደሻማ በዚህ አንድ አባት ሲበድል ማለት አንድ አባት ምስል ስናገኝ ሲገኝበት ሶሻል ሚዲያ በወንድማችን ቴዎድሮስ ዘማሪ ቴዎድሮስ ሰሞኑን ታሪክ ሶሻል ሚዲያ ላይ ስለ አባቶች ሲናገር ብዙ ወቀሳ የደረሰበት እና ያለ እይታ ወጣ ያለውና ጳጳሳት ክልሉ ቤተሰቦቻችን እና ይሄን ግን መታረም ያለበት ይለው። እሺ ጠቅላላ እውቀቱን ለመፍጠር ጥሩ ነው፣ ግን አብዛኛው የሚሳደበው እዚህ ውስጥ የለማ። ችግሩ እኮ እሱ ነው። እና ታማሚ በሌለበት መርፌ ለማን ይሰጣል? አሁን ችግር ፈጣሪው እዚህ ውስጥ አለ ብዬ አላስብም። አላቅም፣ ብቻ እንግዲህ አይታወቅም። አላችሁ ትኖራላችሁ። እሺ ይኸውላችሁ፣ አንድ ሰው ሊስት ይችላል። 2 መልስ ነው የሚኖረኝ። አንድ አገልጋይ ወይም ወንድም እህት ቢበድል፣ በተለይ አባቶችን እሺ እንበልና ቢበድሉ ምንድነው መሆን ያለበት ያላችሁ እንደሆነ መጀመሪያ ማር ይስሐቅ ልጥቀስ። ማር ይስሐቅ እንዲህ ይላል፣ አንድ ሰው ሲበድል ብታየው፣ ኃጢአት ሲሰራ ብታየው፣ በኃጢአቱ ምክንያት አጋንንት እየሳቁበት ነው ይላል። በኃጢአቱ ምክንያት ሰራንለት። ምናልባት መነኩሴ ከሆነ የመነኩሴ ቆባ አስደርገን መነኩሴ ያስብለን ስሙን
ግን ዝሙተኛ ያደረግነው፣ ግን ሌባ ያደረግነው፣ ግን ቀማኛ ያደረግነው፣ ሰካራም ያደረግነው እያሉ አጋንንት ይስቁበታል። አንተ ደግሞ አንተ ድል ያንተ ጓደኞች ይጸልያሉ፣ አንተ እዚህ እንትን ትላለህ እያልክ የምትስቅ በአባቶች በወደቀ ሰው የምትሳለቅ ከሆነ አጋንንት የሳቁበት ይበቃል። አንተስ ምድብህ ከየት ነው? ስለበደለው ሰው አጋንንት ያለቅሳሉ፣ አጋንንት ይስቃሉ። ማለቴ መላእክት ይስቃሉ፣ ያለቅሳሉ፣ ቅዱሳን መላእክት ያለቅሳሉ፣ አጋንንት ይስቃሉ ስለበደለ ሰው። አንተ ከየት ወገን ነህ? ለዚህ ራሳችንን ከአጋንንት ወገን ማድረግ ከፈለግ በበደለ ሰው እንደተሳለቅን እድሜያችን ያልፋል። ህብረታችን ከቅዱሳን መላእክት የሆነ እንደሆነ ግን እናዝናለን። አዝነን ደግሞ ለመፍትሄ እንሰራለን። የዘንድሮን ተዋት እያልን ያቺን ሉቃስ 13 ላይ ያለችው ፍግ እስካፈስላት አይደል የሚለው የጎደለውን መስጠት መሙላት ነው። አንዱ ይሄ ነው። ሁለተኛ ኦሪት ዘጸአት ምዕራፍ 17 ላይ ሙሴ በጦርነት ጊዜ እጆቹ ደከሙ። በጦርነት ጊዜ እጆቹ ምን አሉ? አርበኞቹ ይዋጋሉ፣ እሱ ደግሞ ለጸሎት እጆቹን መዘርጋት ነበረበት። አርበኞቹ ሲዋጉ እሱ ለጸሎት እጆቹን ምን ማለት ነበረበት? መዘርጋት ነበረበት። ከዕለታት በአንድ ቀን እጆቹ ደከሙ። አሁን አንዱ እስራኤላዊ አላደረገውም እንጂ ማድረግ ይችል ነበር። በእኛ ዘመን ቢሆን የታደለው ሄዶ ጦር ሜዳ ህዝቡን ይመራል። አንተ እዚህ ከኋላ እንኳን ሆነ መጸለይ አልቻልክም፣ የእኛ ቀበጥ አንተን ብሎ መሪ ብሎ ሊሳለቅ ይችላል። ግን አልተደረገም። በወቅቱ የሙሴ እጆች በደከሙ ጊዜ አህዛብ ያሸንፋሉ። ሙሴ እጆቹ ለጸሎት በበረቱ ጊዜ እስራኤል ያሸንፋሉ። ይህንን ምስጢር የተረዱ አሮንና ሆር ተነጋግረው የሙሴን እጆች ቀኑን ሙሉ ተሸክመው ዋሉ ይላል ዘጸአት ምዕራፍ 17 ላይ። ቀኑን ሙሉ ምን ብለው ዋሉ? አቤት! ስለዚህ የዛሉ እጆችን ለማበረታት መሞከር ነው። ካልሆነ ደግሞ ስርዓት ባለው መንገድ አጥፊውን አካል እንደምንም ብሎ ሄዶ መናገር ማድረስ እንጂ ምናልባት ለሰፊው ህዝብ የጋራ ግንዛቤ የጋራ እውቀት የማይሰጥ ከሆነና ምንድን ነው የሚባለው? ተንጋለው የተፉት ምራቅ የት ነው የሚወድቀው? ተንጋለው ቀጥታ እንደው ቢተፋ የሚያለው ራስ ግንባር ላይ ነው። ዛሬ የተሳደብነው፣ ዛሬ ያቀለልነው፣ ዛሬ ያው እንደምታውቁት መሳደብ፣ መዘርጠጥ በነገራችን ላይ እንዴ እሱማ ከልቡ የቤተክርስቲያን ልጅ ነው እኮ የሚባል አይነት ነገር ሆኗል። አንድ ሰው ሲሳደብ እሱማ የቤተክርስቲያን ልጅ ነው። ልክ አሁን ጴንጤዎቹ በተለይ ትኩስ ጴንጤዎች ከወጡ በኋላ ማርያምን መሳደብ ነው አይደለም? ትክክለኛ የጌታ ሰው የሚባሉት ሲሳደቡ ነው። ፖለቲካ ላይም እንደዛው ነው። እንደምንም ብለው የሆነ ነገር ሲናገሩ በቃ የፖለቲካውን ታማኝነት ያሳያሉ፣ ለፖለቲካ ያላቸውን ታማኝነት እና ወደኛ ቤተክርስቲያንም እሱማ የቤተክርስቲያን የቁርጥ ልጅ ነው የሚባለው አጥረግርጎ የሚጥለው ሰው ነው። እኔ በጣም ይገርመኛል። አሁን ያገኘውን ሁሉ የሚጨፈጭፍ አደገኛ ነገር ላይ ነን ክርስቲያኖች። እኔ ራሱ የሆነ ጊዜ ላይ እኮ ሰው አይደለሁ እንዴ ስሜት ነበረኝ። እንደ አንድ ጎልማሳ ዋጋ እንደሚያስከፍል ያየሁት እየዋለ እያደረ ነው። እናንተ ሁሉም ሰው ተሳዳቢ ይሆናል። ይሄ በጣም አስፈሪ ነው። ምናልባት በጣም ወሳኝ ጥያቄ ስለሆነ ያነሳው አንዲት ተናግሬ ዛሬውን ልቋጭ። በ1953 የታህሳስ ግርግር የሚባል ታውቁታላችሁ አለ። በታሪክ ማለት ነው። እዚህ እንኳን በእድሜ ያላችሁ ሰዎች አትኖሩ እና የታህሳሱ ግርግር አፄ ጃንሆይን ኃይለ ሥላሴን ለመጣል ነበር እንደምታውቁት በታሪክ። ይሄ አልተሳካም። መፈንቅለ መንግስቱ ከሸፈ እና አቡነ ባስልዮስ በሬዲዮ በጽሁፍ ይሄንን የምታደርጉ ወጣቶች፣ ይሄንን የምታደርጉ ወታደሮች አውግዣለሁ፣ ይሄንን ካልሰማችሁ እንደ አርዮስ የተወገዛችሁ ትሆናላችሁ ብለው ቃል አውጥተው አወገዙ። ብዙ ሌሎች ድርድሮች ምናምን ሊኖር ይችላል። የጳጳሱ ቃል ግን እንደዋዛ የሚታይ አልነበረም። አቡኑ ተናገሩ፣ ሙስሊሙ ሳይቀር ነፍጡን ዘቀዘቀ። ይሄ የዓይን እማኝ የጻፈው ነው። አንድ ጳጳስ ተናግሮ የሀገር ሰራዊት መድፉ ምንድነው ጥይቱን ማስቀመጡ የሚገርም ነው። መሳሪያውን መጣሉ የሚገርም ነው። አንድ ጳጳስ ተናግረው ስንት ጳጳስ አልኳቸው? አንድ አቡነ ባስልዮስ። ዛሬስ አይደለም አቡነ እንትን ገሌ አቡነ ሙሉ 80 ምናምን ጳጳስ ቢናገር ማን ይሰማዋል? ሙስሊሙ ጴንጤው አይደለም። እዚህ ያለው ጎረምሳ ይሰማል እንዴ? እናንተም ብሎ እንትን በብዙ ነገር ልናዝን እንችላለን። በብዙ ነገር ልንበሳጭ እንችላለን። አደባባይ ላይ የምናደርጋቸው ንግግሮቻችን ግን
ግለሰቦችን አይደለም እየነካ ያለው፣ ቤተ ክርስቲያኒቱን ነው እያጎሰቆለ ያለው። ቤተ ክርስቲያኒቱን ነው አንገት እያስደፋ ያለው። እዚያም እዚህም የምንሰዳደበው ነገር ይህን ክብራችንን ነው ያሳጣው። እና ሽምግልና በቤተ ክርስቲያን እኔ በጣም ሰሞኑን አንድ አባት አርፈዋል፣ የኔታ ይባብ የሚባሉ እና እስካሁን ድረስ በሳቸው እድሜ ቅርብ ጊዜ ማለት ነው አሁን በእኛ እድሜ ጳጳሱና እሳቸው የሚሄዱበትን መኪና ሰው እያነሳ የአገው ሕዝብ አፈሩን እንደ እምነት ሲወስድ የመኪናውን ጎማ አሁን ጎማ የሚያነፍስ ሕዝብ ነው ያለ። አሁን በዚህ ሰዓት ደግሞ ብትሄዱ የጳጳሱ መኪና ነው እንዴት ይሄን ውድ መኪና ገዙ ብሎ ምናልባት ጎማ የሚያነፍስ የጎማውን አፈር እምነት ነው ብሎ ከመውሰድ ጎማ ወደ ማንፈስ እንዴት ይሄድ? ቀስ ብለን ስድብን ተለማምደነዋል። እና አንደኛ ዝም ማለት ብንችል ዝም ካልሆነ ግን መዋቅራዊ በሆነ መንገድ ቤተክርስቲያን የምናስብላት ከሆነ ሰንበት ትምህርት ቤት እንደ ሰንበት ትምህርት ቤት ወጣት እንደ ወጣት ችግሮች ሲፈጠሩ የሚመለከተውን አካል በስርዓት ሄዶ ማናገር፣ ለምን ይሄ ሆነ፣ ይሄ ለምን ሆነ፣ እኛ እንዲህ እንዲሆንልን እንፈልጋለን ብሎ ደጋግሞ መናገር እንጂ አባገሌን ስንሳደብ ቤተክርስቲያኒቱን ነጥለን ማክበር አንችልም። ምክንያቱም ያደረገው ቆብ የቤተክርስቲያን ነው፣ ስሙ የቤተክርስቲያን ነው፣ መስቀሉ የቤተክርስቲያን ነው፣ ካባው ቀሚሱ የቤተክርስቲያን ነው፣ ማዕርጉ የቤተክርስቲያን ነው። አያችሁት? ምን ማለት ነው? አንድን ሰው እንደው አንድ አይንህን ማጠፋልህ ቢባል አይኑን ብቻ ለይቶ ማሳመም ይቻላል? እንደው የሆነ ቦክሰኛ አይን እሺ ጥርስ ቢረግፍ አይበለውና ጥርሱ ለብቻው መታመም ይችላል? ይችላል እንዴ? እንዳለ ሁለመናው አይደል የሚታመመው? ቤተክርስቲያን ማለት አንድ አካል ናት እና ሁለመናው ነው የሚታመም አጋጣሚ ታማሚዎች ሲመጡ፣ ችግር ፈጣሪዎች ሲመጡ። ስለዚህ ቀስ ብሎ ነገሮችን መፍትሄ ማበጀት እንጂ መምህራንም በተዝረከረክንበት አባቶችም የሆነ ነገር ጉድለት ባየን ቁጥር የሆነ ነገር የምንል ከሆነ እውነቴን ነው የምላችሁ በዓለም ያስከበረችን ቤተክርስቲያን እኔ ክርስቲያን ነኝ፣ እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ብለን በድፍረት የምንናገርላት ቤተክርስቲያን ምናልባት አንገታችንን ደፍተን የምናወራላት ወይም ደግሞ እንዲሁ ሞራል አልባ የምንሆንባት ልትሆንብን ትችላለች እና ሙሉ ሲኖዶስ የማይናገርበት ሙድ የሚይዝ ትውልድ መምጣቱ በጣም የሚያስገርም ነው እና እንደ አሮንና እንደ ሆር የደከሙ እጆች የአባቶቻችን እጆች መደገፍ አሊያም ደግሞ እንደ ማሪሳቅ እንግዲህ ወይ ከአጋንንት ወይ ከቅዱሳን መላእክት ወገን መሆን ነው። ምርጫው የራሳችን ነው። በዚህ የምንሳለቅ ሰዎች በቃ ይሄው ነው እና ግልጽ ነው መልእክቱ። እንግዲህ እግዚአብሔር ለቤተ ክርስቲያናችንም ለሀገራችንም የምንጠቅም በጎ ሰዎች አድርገን። ስብሐት ለእግዚአብሔር።